ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሽወይን አንዲወላችሁ እሙኝላችሁ አለ ቢስጭስ ጎንዶ ወዳች ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሎ ለዚህ ኮልቪ አመሰግናችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣን እንግዲህ ቹባይ ሞላ ሞጎባ ማርሸት ነው ቆሎባ ተብላ የተዘፈነላት የሆናን ሰርግ መጨረሻ ላይ እንግዲህ ድግሱ በስቶ ተንዛዝቶ ፕሪዞን ብሬክ ሆኖ የቀን ቅኝት ሆኖ አድክሞን አሰልችቶን በመከራ ተጠናቀቀ። እንኳን ደስ አላችሁ። ወስራ ጎደለ ከሄ ሰርግ ከእናንተ ወገባችን ቆነጠሳችሁት። እኛ ከሩቁነን እኮ ደከመን እኮ አቆለሸለሽን እኮ ምን ነው ወገነቼ። እኔ በእውነት የሆናን ሰርግ አሁን ዲጄ ሁኜ ቢሆን ኑሮ እንዳያልፉት የለም ያ ሁሉ ታልፎ ታጋየው ህዝቡ ልጅ ቦደሞ ቦላቦ ዶማቅ ታሪክ ጻፈ ብዬ ነበር የምከፍተው ዲጄ በኖር እንዴ እንዳያልፉት የለም ሆነ እኮ ሰርጋቸው። እንደገና ሽንጉልና ተባለ፣ መሬቱ ተንቆጠቆጠ። እንደገና ለዚህ ለብራይዳል ሻወር ተባለ፣ መሬቱ ተንቆጠቆጠ። እንደገና ጋአት ተባለ፣ መሬቱ ተንቆጠቆጠ። እንደገና ሰርጉ ተባለ፣ መሬቱ ተንቆጠቆጠ። አሁን ደግሞ ሞልሳለ። ኦረ በስመ አብ። እናንተ አገራዊ ከኢራንና ከራሽያ ከዩክሬን ጉዳይ እኮ ፍናን እኮ ዓለም አቀፍ ጉዳይ ለማን እኮ የተፍጨረጨረች ቀን ያለችው እንዴ! ይሄ ነገር አይኑ በዛበት ተው ጉዱ የላቸውም። ከዚህ በፊት እንደዚህ አይኑ የበዛባቸው በሙሉ ኩስምን ብለው ተደብቀው ነው ያሉ። ተው በልኩ መሆን ይሻላል። ሲጀመር ኢትዮጵያ ውስጥ ፍቺ በሺ በበሺ ሆናል እየተባለ ነው። በሺ በበሺ በቃ ፍርድ ቤት ሁሉ ተጮናንቃል እየተባለ በቃ ፍታኝ ይሸጥ እየተባለ ንብረት እየተሸጠ መኪና እየተሸጠ ልጆች እየተወተኑ በየቦታው እንባ ብቻ በየቤተ ክርስቲያኑ ብትሄደው የትዳር እንባ የቤተ ክርስቲያንን ደጆች እኮ አጥለቆልቋል። እንደገና ሌሎቻችሁ ደግሞ ትኩሶች ከሰሩ የምታውቃጥሎ እና ይህ ከባህል ያፈነገጠ ሽምግልና ትዳር ግርግር ራይዶል ሻር ከባህል ያፈነገጠ ተቀባይነት የለም። እንዴ ሙቀት ፈጠራችሁ ብን ከተገቢ በላይ ሙቀት ነው የፈጠራችሁ። ምን እናንተ የምታገባት ከሌላ ሴት ምን የተለየ ምን አለ? እጅ ነው እግርና አፍንጫ ነው ምንድነው የተለየ ምን የለም እኮ። እና አገር ሁሉ ቆንጆ ነው። በእርግጥ ፍናን አንዳንድ በህንድ ፊልም የሰከሩ ጎልማሶች ሽማግሌዎች ጭምር አገራዊ ክራሻችን ነው ይላል። ይሄ ምንድነው? የቱርክ ፊልም የህንድ ፊልም ተጽዕኖ ነው ያስተዳደጋችሁ ችግር ነው። እና ይሄ ሻሩክና ምናምን ሶልማን ምናምን የሚል ፊልም ታላችሁ በቃ እናውዛቸዋል። ጅሎች ናቸው እውነት። አንዳንድ ወንዶች ጅላንፎ የሚለው አይገልጻቸውም። የሰው ሚስት ክራሽ እና የሆነውን እሳ አይመለከተኝም። በልክ እንድትሆኑ ነው መናገር የምፈልገው። ምክንያቱም እንኳን እናንተ የገባችሁበት የ5 ዙር 6 ዙር ማለቂያ የሌለው የቀንቅኝት የሆነ ድግስ ቀርቶ ዛሬ ብዙዎች ሽምግልና ላይ 20፣ 30፣ 40 ሺህ ብር አውጥቶ መጋባት በጣም ከባድ ነው። ትዳር ማቆም በጣም ከባድ ነው። የቤት ቁሳቁስ አማልተ ዛሬ ወደ ትዳር ለመሄድ በትንሹ 300 ሺህ 400 ሺህ ብር ይፈልጋል። በትንሹ ከነ ቤት ክራይ ከነ መንቀሳቀሻ ጎጆ ለመቀለስ ዛሬ ፈታኝ በሆነበት ሰዓት ላይ አንዳንዶቻችሁ ለአንድ ወንድ 5 ዙር የምትደግሳላችሁ፣ ለአንድ ሴት 5 ዙር የምትደግሳላችሁ። በመቶ ሚሊዮኖች እየወጣ ነው። ሾቀጥ ነው እንዴ? ትዳር ምን ልዌልዋጭ ነው እንዴ? በዚህ በኩል ፍቺ ከቁጥጥር ውጭ ሆናል። በፍርድ ቤቱ ሁሉ ባልና ሚስት አንገት ለአንገት መተናነቅ ነው የቀረው። በየሽማግሌው በየምኑ ዛሬ በትዳር ያለው ለቅሶ በእውነቱ ነው የምላቸው የትም የለም። የትም አርቲስት ነኝ በል ባለሀብት ነኝ በል ምን በል ትዳር ኢትዮጵያ ውስጥ ከሞላ ጎደል እሾህ ሲኦል የሆነባቸው ስፍር ቁጥር የሌሉ ሴቶች አሉ። እና አዲስ መጤዎቹ ደግሞ አፈልታቸዋል፣ በጣም መሬት ጦባቸዋል። በልኮ ብትሆን አይሻልም? ያው እንግዲህ ጀማሪ ክርስቲያን ከጳጳስ ይበልጣልና ጀማሪ አፍላ ፍቁር ላይ ቶፍ ዶፍ የምትሉ ሰዎች ተረጋጉ። ኳስ በመሬት ነገና ያቸዋለን። ከእናንተ በፊት ትልልቅ ኢትዮጵያ ውስጥ አለ የተባለ አርቲስቶች ይሄ ኩስምን ብለ አፋቸውን ዝጉት አድርገው አንዳንዶቹ ከባላቸው ጋር ብሽሽቅ ይዘው ምርታቸውን ጡታቸውን ለህዝብ ክፍት እያደረጉት ነው። ያው እኔ ስም አልጠራም፣ እናንተ የምታውቁት ማለት ነው። ብሽሽቅ በቃ ይሄ ወደ ጉልምትና ይዞሩ አሉ በጣም በሚሰቆጥጥ ሁኔታ። እና
እኔ ቁጥር ልጠራላችሁ እችላለሁ። ከሞተ 50% በላይ የሚሆነው ሱነኛ ወይም ደግሞ ታዋቂ የሚባሉ ሰዎች ትዳራቸውን በትነው ልጆቻቸውን በትነው ነገር አለሙሉ ምስቁልቁል ይወጣል። ስለዚህ በልኩ ይሁን ለማለት እወዳለሁ። እና ግን ለእናንተ እንኳን ደስ አላችሁ። በስመ አብ ጎለን ነበር እንዳያልፉት የለም ያ ሁሉ ታለፈ የሚሆን ሰርግ ነው። በቃ አንዳንዶቻችሁ በጣም ተንዛዝታላችሁ። በጣም እዩኝ ባላ ደብቁኝ፣ አታንሱ ስሜን አትዩኝ፣ ፊታቸውን እግራችን አይናችን ትሾፈናላችሁ፣ ኮፍያ መነጽር ታደርጋላችሁ፣ በኋላ መግቢያ ተወጣላችሁ። እና የራሳችሁንም የቤተሰባችሁንም ክብር የምትጠብቁት በልኩ ስትሆኑ ነው። በልኩ ሲከን ጥሩ ነው። በጣም መሬቱ ተጣባል፣ ተጨናንቋል። ምን ማለት ነው? አሁን የ40 ሚሊዮን ብር መኪና የ50 ሚሊዮን ብር መኪና ለአንዲት ሴት ሽምግልና ምን እሺ? እና እነማን ናቸው? እንደው ብናውቃችሁ ደግሞ በዛ ላይ ደስ ይለናል። እውነት እንደ አንድ ሰው ለሽምግልና 50 ሚሊዮን ብር 60 ሚሊዮን ብር መኪና ሰጠ ማለት ወርቅ እንደዚሁ 10-15 ሚሊዮን ብር የሚያወጣ ወርቅ ሰጠ ማለት ቀሪ ሀብቱ ምን ያክል ሀብት ቢኖረው ነው? ቤቱ የስንት ነው? አስቡት እንግዲህ ምን አይነት ቤት ውስጥ ቢኖር ነው? ምን አይነት ቢዝነስ ቢኖረው ነው? ይሄ ስትደባምረው በትንሹ ግማሽ ቢሊዮን ብር ያለው ሰው መሆን አለበት። 500 ሚሊዮን በላይ ወይም ደግሞ ግማሽ ቢሊዮን ብር በላይ ሊኖረው ይገባል። እና ማናችሁ ስማቸውን አይተንም ሰምተንም ማናውቃቸው ሰዎች ሰርግ ሲባል መሬት መጨነቅ መንቆጥቆጥ ተጀምራል። አሁን እኔ እንደ ህዝብ እየፈራሁ መጣሁ። እንደ ህዝብ በጉሌ ሳይሆን ከወገኖቼ ጋር አብሬ እየደነገጥኩ እና ለዚህ መኒ ላውንደሪ ምናምን ብዙ ቁማሮች አሉ። በጣም አስደናቂ ቁማሮች፣ ገንዘብ የሚሸሽበት በዚህ በሽምግልና በጥሎሽ በስጦታ ተደርጎስ ንብረት ይሸሻል። አየህ፣ ከዘረፈው ወደ አልዘረፈው፣ ያልዘረፈው ወደ አልዘረፈው ቤተሰብ ደግሞ ያሸጋግራል። ከዛ አንተ ትንቆራተታለህ። ገንዘቡን መጨረሻን አታውቀውም። አንዱ የተወሰነ ሚሊዮን አንዱ በታተናል። እና ትንሽ ወሰብሰብ ያለው ነገር ነው። እንደው አጀብ ነው መቼም ይሄ ከባህል ያፈነገጠ ሽምግልና ውስጥ ሚስጥሩ እናት አባትን ፍንዱቅዱቅ ይላል። ምን ነው ሊዋጭ ጀመራችሁ እንዴ? እና በልኩ ቢኮን ጥሩ ነው። እና ለልጅ ደግሞ ትዳር የሚያጸናው ፍቅር ነው። ልብ ንጹህ ወርቅ ፍቅር ነው እንጂ ዛሬ እኮ አፍላ ሲሆን እኮ ምን አለ? አፍላ ሲሆንማ እንደዚህ ያስተርጋል። አንዱ ምን አለ ለጓደኛው ሁሌ ስለ ፍቅረኛ ይነግራል። አሁን አቤት ፍቅረኛ የማማሯ፣ አቤት አይኗ፣ አቤት ጦርሷ፣ አቤት መልኳ ይላል። ምርር አለውና ወሰደ። ይህ ምን አይነቱ ነች? እስቲ አሳየኝ አንተ ፍቅረኛ አለ። እና እሱ ደውሎ ገበያ ይዞት ሄደ። አሁን ፍቅረኛ ያቺ ነች አያታል። የታል ያቺ? ከእንቁርታማ ወዴት በኩላል? ራሷ እንቁርታማ አለ። እሷስ ብዙም አታምርም። እና በእኔ ጫማ ቆመህ እያታል። እና በእኔ ቦታ ቆመህ እያት፣ እዚህ ጋር ቆመህ እያት። እሱ ጋር በደንብ አይታይም መልኳል። እና አሁን ለጊዜው አፍላ ፍቅር እብድ ሊያደርጋችሁ ይችላል። ግን ነገ ከነገ ወዲያ ደግሞ የሚገለጽ ጉዳይ ይኖራል። ከአንቺ የባሱ ደግሞ አበባ የመሰሉ ጽጉሬዳ የመሰሉ ሴቶች ይመጣሉ። አያስችሉም። ከዛ ይመጣል አሽሽ ገዳሙ በግራም በቆኝ በኋላም በፊት ይጀመራል። ከዛ በኋላ ያንቺ ፋይል ይዘጋል ማለት ነው። እና በልኩ አድርጉት። እዩኝ ደቡቅኛ ያመጣል። ብዙ ይህን መኖር የማይችል ብዙ ምስኪን ህዝብ አለና እንቁልልጭ እየመሰለ እኔ አሁን እዚህ ላይ አስምሩልኝ። የዚህ ቪዲዮ ዓላማ እንቁልልጭ ህዝብ ላይ ያዙኝ ይልቀቁኝ አታብዙ ነው የሚለው መደምደሚያው ያዙኝ ይልቀቁኝ እንቁልልጭ አታብዙ። በልካችሁ ኑሮ ቢኖራችሁም 6 ከምትደግሱ 3 የደግሳችሁ 3 ደግሞ ድሃ ብሉበት። መቄዶንያ ስጡ፣ ዶግ ስራ ስሩበት። ግርግር በቃ መጀመሪያ ጊዜ ምድር ላይ የተጋቡት እነሱ ለመምሰል የሚሞክሩ ሙሽሮች አሉ ኢትዮጵያ ውስጥ። ገና በቃ አዳምና ሔዋን ልኩ እግዚአብሔር ሲያጋባቸው እንደዛ ለመምሰል የምትሞክሩ አላቸው። እውነታው እንደዛ እንዳልሆነ እናውቃለን፣ እንተዋውቃለን አብረን ስለምንኖር። ከዚህ በፊት ብዙ የኮሸፈ የወደቀና የተንኮሻኮሸ ትዳሮችን ስላየን አሁንም ስጋት አለ እና በልኩ መሆን የሚቻልበት እድል ካለ ደስ ይለኛል። በልኩ የምትሆኑ እሺ የምትሉ ግን አይመስለኝና
ይህን ሀሳብ ነው። ሀሳብ ሲሞቻችን ላይ ከአርጎ ሼር አድርገው ይሞቻችሁ። ፒስ